አላማ ምንድነው? አላማዬን እስከ ዛሬ እንኳን ልትረጂ ባለመቻልሽ በጣም አዝናለሁ። ይቅርታ መኮንን፣ እኮ በቅብብሎሽ የምንጫወተው ጨዋታ ሳይሆን የህይወት ጉዳይ መሰለኝ። ልክ ነህ። የህይወትማ ጉዳይ ነበር። የምወደውና የማከብረውን ትዳሬን አንተ ከመጣ በኋላ ጨዋታ አደረከው። ይሄ ትብብርሽ እስከ መጨረሻው እንደማይለየኝ ተስፋ አደርጋለሁ። ውጤቱ ምን ሊሆን እንደሚችል ግን ብታስብበት መልካም። ሳሌም የት ነሽ? እውነቱ ላይ ሳንተማመን ማድረግ የለብንም መኮንን። ስርዓት ያዝ። ምንም አይነት የተለየ ነገር አደርጋለሁ ብትል አንተንም እህተንም ጨርሻችሁ ነው የሚሄደው። ለሁለታችንም ቢሆን የማይጠቅም ይቅርታ ነው እየለመንከኝ ያለው። ይቅርታማ ለሁሉም ሰው ጠቃሚ ነገር ነው መኮንን። እኔ ጥቅሙ ተካፋይ አይደለሁ። ለዚህ ስላበቃሽኝ አመሰግናለሁ። ግዴለም ተስፋ አትቁረጥ። የምልህን ከሰማኸኝ ልብ እንደሚመለስ እርግጠኛ ነኝ። ሰውዬ የኔን ልብ ለመመለስ ከምትዳክር ወደ ቤት ብትመለስ ይሻላል። በጣም ቀሽም ፍጥረት ነው። የቅሽምናዬን ውጤትም አላሳየህ እኮ ነው የመጣሁት። እሺ ቆይ ለዚህ ነው የጠራ? አዎ ዛሬውኑ መታረቅ አለባችሁ። የመኮንንም ልብ እንዲያርፍ እኔም አንቺም አብረን ይቅርታ ልጠይቀው ይገባል። አዎ እዚህ ክፍል ነበር። ዛሬ ጧት ለቆ ወጥቷል። ይቅርታ ገነት፣ መኮንን የት እንዳለ ልትነግሪኝ ትችያለሽ? እኔው ውዷና ብቸኛዋ እህቴ ወይዘሪት ረዴት እባክዎን ምን ልታዘዝ? ከሰሙ ፖሊስላችሁብኝ። መቼም ገንዘብ ከእህትና ካንተ ህይወት አይበልጥም። ይቅርታ ቢቲ መልሼ ደወልኩብህ። እጅግ የምታስጠላ ሰው ነሽ። ፈልጌ ያደረኩት ነገር ስለሆነ አትጨነቅበት። ይልቅ ረዴት ያንተ መጨረሻ መልስ እየጠበቀች ነው። እሱን አንተ አትነግረኝ። ጊዜን አታባክን። የእህትህ የመኖርና ያለመኖር ጥያቄ አንተ እጅ ላይ ነው። እሺ እሷን አገናኝ። ረዱ አሁን የት እንዳለሽ ታውቂያለሽ? አላውቅም። አቤት ያንተ መልስ ብቻ ነው የሚጠበቀው። ያልኩህን ግን ካላደረግክ እዚህ በኋላ አንገናኝም። ትንሽ የጨቀጨከ አይመስልም? ጭራሽ ካንተም ብሶ እንደዚህ ትለኛለህ? ዝጋ። አሁን ሁለት አማራጭ አለ። ቼኩን ትመልሳለህ ወይስ እህትን ለአንዴና ለመጨረሻ ጊዜ ትሰናበታታለህ?
ቼኩን መልስልሃለሁ። ጎበስ አስተዋይ ጎረምሳ ማለት አንተ ነህ። ከንቱ ፍጥረት ነህ ሲሳይ፣ ከንቱ። በጣም የምወደውን ስም ነው የሰጠኝ። አሁን ሄደህ የምትቆምበትን ቦታ እነግርሃለሁ። የምነግርህ ቦታ ስትደርስ አንድ መኪና ቆሞ ይጠብቅሃል። የመኪናው የኋላ በር መስኮት ሲከፈት አንድ እጅ ወጥቶ የአሻንጉሊት ስዕል ያለበት ወረቀት ያሳያል። በኋላ በሩ መስኮት ቼኩን ወዲያውኑ ታስረክባለህ። ጀብደኛ ነህ። ካንተ አልበልጥም። ለማንኛውም አሁን የነገርኩህን ነገር አሁኑኑ አድርግ። ይህ ሲሆን ግን ማንኛውንም የተለየ ነገር አደርጋለሁ ብለህ ብታስብ፣ ከፖሊሶች ጋር ግንኙነት ብትፈጥር የረዴትን አስከሬን አስረክብሃለሁ። መልካም ቀን። ረዴት ያው አምሮሽ እንዲያርፍ ያህል ነው የራጅ ምርመራ ያደረግንልሽ። የራስ ምታትም ሆነ ጉንጮች ላይ የሚሰሙሽ ስሜት ቡቶ የፈጠረብሽ የህመም ስሜት እንጂ ሌላ የሚያሰጋ ነገር የለውም። ውጤትሽም የሚያሳየው ይሄንን ነው። በሁለቱም ጉንጮችሽ የስንጥቅም ሆነ የስብራት የሚታይ ነገር የለውም። ይህ ደግሞ እጅግ በጣም ጥሩ ነገር ነው። እሺ ዶክተር፣ ጥሩ የሆነ ማስታገሻ አዝልሻለሁ። እኔ ግን በሁለታችሁ ሀሳብ አልስማማም። ወንጀለኞቹ ሳይርቁ ወደ ህግ ቦታ ሄደን ማስመዝገብ አለብን። አልገባህም አቤል? ነገሩ ሌላ ነው። ምንድነው እሱ? ሌላ ነው ማለት ረዴት በሆኑ ወንጀለኞች ታግታ ተደብድባለች። ነገሩ ይሄ ከሆነ ወደ ህግ እንጂ ሌላ ወደ ሊወስድ ይችላል። ልክ ነህ። ለጊዜው ግን ልክ አይደለም። ምን እያልከኝ ነው አቤት? የሆነ የደብቃችሁ ነገር አለ እንዴ? ምንም እኮ የተለየ ሚስጥር የለው። ለጊዜው ግን እኔም ሆንኩ ረዴት ምንም ነገር ባንነግር እንመርጣለን። አሰብሽበት? አዎ። ምን ወሰንሽ? አልሄድም። ለምን? ወደ ህግ የሚያስኬደኝ ምክንያት ስለሌለ። ከዚህ በላይ ምን አይነት ምክንያት ይምጣ ነው የምትይው? ሁለታችንም ሊገል የመጣ ሰው አስፈራርቶና ዝቶብን የ2 ሚሊዮን ብር ቼክ የወሰደብን ጎረምሳ በህግ ካልተጠየቀ ማን ነው የሚጠየቀው? ማን መጠየቅ እንዳለበት ፈጣሪ ብቻ ነው የሚያውቀው። አልገባኝም። ሲሳይ፣ አሁን ምንም ባልልህ እመርጣለሁ።
ከቻልክ የጥሞና ሰዓቴን አትጋፋኝ። ደህና ጥቃትሽን አሜን ብለን ተቀብለን ብንኖር ይሻላል። በእናትህ አቤል ተወኝ። በቃ አታስጨንቀኝ ተወኝ። ምን ነው የሚያስጨንቀው? የደረሰብሽ በደል ነው ወይስ የኔ ጥያቄ? በአሁኑ ሰዓት ከደረሰብኝ በደል ይልቅ የሚያስጨንቀኝ አንተ ጥያቄ ነው። በቃ አንተውና ሌላ ወሬ እናውራ። እሺ እንግዲህ አንቺም ሆንሽ አቢቲ ካላመናችሁበት ምንም ማድረግ አይቻልም። አንብቡ ያልሽኝ መጽሐፍ አነበብኩት። እንዴት አገኘው? በጣም ቆንጆ ነው። ማለት እንዴት አንብቡ ያልሽኝ? አሪፍ መጽሐፍ ስለሆነ ነው ወይስ ስለኔና ስላንቺ በፊት ጋብዥ ሙዚቃዎች የሚተርክ ነገር አገኘሽበት? አይ እንደሱ አቤት። ትላንት እስከ ማታ ስልክሽ አይሰራም ነበር? አዎ በሆነ ነገር ምክንያት ስልኬን ዘግቼው ነበር። ቢሆንም ልክ አይደለሽ። እንደምን ፈልግሽ ያወቅሽ እንዴት እንደዚህ ታረጋለሽ? በጣም ይቅርታ ስርኩት። ድንገት የተፈጠረ አጋጣሚ ነው። ጥሩ ዛሬ የኔ ቢሮ ላነጋግራችሁ ፈልጋለሁ ስለ ስራ። ይቅርታ በጣም ስርኩት። ዛሬ መምጣት የምችል አይመስለኝም። እንደዚህ መባባል ተጀመረ? በሌላ ነገር አትመልከችብኝ ስርኩት። ዛሬ ትንሽ አመም ስላደረገኝም በዛ ላይ ደግሞ ጥሩ ስሜትም ስለሌለኝ። ለነገሩ ታዩ በአጠቃላይ ሞያው የማይድን በሽታ አለበት። ምን ነው ችግር አለ እንዴ? ሄሎ ሄሎ ያንዳንድ ሰው ባህሪ ግን በጣም ከባድ ነው። የነገርሻትን ነገር አልተረዳችሽም? የመረዳት ፍላጎት ከሌለ እኮ ምንም መረዳት አትችልም። ምንድን ነበር? ስለ በቀናት መካከል ነበር እያወራኝ ነበር። አዎ መቼም በቀናት መካከል በፊልም ሊሰራ እንደሆነ ሰምተሃል አይደል? አዎ ሰምቻለሁ። ዋናውን ገጸ ባህሪ ወክዬ የምጫወተው እኔ ነኝ። እውነትሽን ነው ረዱ? እውነቴን ነው። ተዋናይ የመሆን ህልምሽ እውን ሊሆን ነው? አሁን እንደዛ ይመስላል። ግን እባክህ ትንሽ ስራው ጣጣ ነገር አለበት። እሱማ የት ይቀራል? አላማሽን እስክታሳኪ ድረስ ባለሽበት ነገር ተጣጥረሽ መቀጠል አለብሽ። አመሰግናለሁ። እንግዲህ ቻልኩትን እሞክራለሁ።
ይስጥልኝ እኔ ወንድም። ጤና ይስጥልኝ። ድፍረት እንዳይሆንብኝ ይቅርታ እየጠየቁ ወደዚህ ፍቅር እንደ ውሃ ወደሚጠጣበት ግቢ እንኳን በሰላም መጣህ ለማለት ወዳለሁ። ሊቅ እባላለሁ። መኮንን ይገርምሃል ትናንትና የቤታችን አከራይ ሲነግሩኝ አንድ ሻንጣ ብቻ ነው ይዘህ የገባኸው አሉ። ልክ ነኝ? ልክ ነህ። የቀረውን ዕቃህን ዛሬ ለማስገባት አስበህ ከሆነ ልረዳህ ዝግጁ ነኝ። አመሰግናለሁ። የቀረ ዕቃ የለኝም። እርግጠኛ ነህ? አዎ። ምንም የቀረ ጓዝ የለም? የለኝም። አከብርሃለሁ፣ በጣም አከብርሃለሁ። ይገርምሃል ለብዙዎቻችን ያልገባን አንድ ትልቅ ሚስጥር ይሄ ነው። አየህ መኮንን፣ እኔ የምሰራው በአንድ የቀብር አስፈጻሚ ድርጅት ውስጥ ነው። በስካሁኑ የስራ ቆይታዬ ምን እንደተረዳው ታውቃለህ? የቱንም ያህል ሀብትና ንብረት ብናካብት ጥለነው ሀያጆች መሆናችን። እውነት ነው። ይህን ለመረዳት ትንሽ የዘገየ አይመስልም? እሱስ ልክ ነህ፣ ግን የዘገየም ቢሆን አሁን በማወቄ ደስተኛ ነኝ። አንተ ግን መቼ ነው የገባ? ትንሽ ቆይቻለሁ። በጣም ደስ ይላል። በጣም ለማንኛውም ወደዚህ ግቢ እንኳን በሰላም መጣህ ለማለት እወዳለሁ። ያው ጉርብትናችን ይጠናከር። የማገዝህ የመረዳህ ነገር ካለ ከጎን ነኝ። በተለይ ደግሞ ያው ከንባብ ጋር በተያያዘ የመረዳህ ምናወራው ነገር አለ ብዬ አስባለሁ። ጥሩ። ይቅርታ መኮንን፣ እንዴት ነው ግን አንተ ንባብ ላይ እንዴት ነህ? ምንም አለል። ጥሩ ትልልቅ ሀሳቦችን አንስተን እንደምናወራ ተስፋ አድርጋለሁ። በነገራችን ላይ ሳላሽ ብዙ ማንበብ አትወድም? ሳላሽ ደግሞ ማናት? ሳላሽ ናታ፣ የግቢያችን ቅመም፣ የቡናዋ ወይዘሪት። ምነው አልተዋወቃችሁም እንዴ? በነገራችን ላይ ጋሽ እንግዳ ማለት እንዴ ዛሬ ስራ የለም እንዴ? ይቅርታ ጋሽ እንግዳ፣ ዛሬ ሟች የለም ወይ ነው የሚባለው? ነው መቼም ያንተ ነገር አያልቅብህ። ይልቅ ጋሽ እንግዳ፣ ከረጅም ጊዜያት በኋላ ማንበብ የሚወድ ጎረቤት ስላመጡልኝ በጣም ደስ ብሎኛል። ከመቼው ተዋወቀው? ይቅርታ ጋሽ እንግዳ፣ ከመቼው ተዋወቀ ነው የሚባለው? እንደዛ ነው። ይገርሞታል ጋሽ እንግዳ፣ የሆነ ነገር ሊያናግረኝ ፈልጎ በበሬ በኩል ወዲያ ወዲህ ይላል። እኔ ደግሞ ያው እንደ ልማዴ መጽሐፌ ላይ አቀርቅሬ ስለነበር ቤት በኩል አላየሁትም ነበር። እሺ። ወደ በሬ ጠጋልና መኮንን እባላለሁ አለኝ። እንዴ እኔ ስመጣ እሱ በር ላይ አይደለም እንዴ ቆመ ያገኘው? አይደል? አዎ። እሱስ ልክ ኖት። ልሸኘው ሄጄ በር ላይ ስላዩኝ ነው ጋሽ እንግዳ። እሺ። እስቲ አንድ ነገር ይነግረኛል። ምንድነው እሱ? ፍቅረኛ ይዘሻል? አላስኩ። እርግጠኛ ነኝ ይዘሻል።
ፍቅረኛ መያዝ ውስጥ ለነገረ ነገር የሚረዳ ነገር አለ? ምናልባት ስሜቴ እንዳይጎዳ ብላችሁ አንቺና ቢቲ ነገሩን የደበቃችሁኝ ይመስለኛል። አዲሱ ፍቅረኛሽ ነው የመጣሽ። አይኔን አታስቀው ጥርሴስ ልማዱ ነው አለች ሴትዮዋ። ተሳስቻለሁ? አዎ። እሺ ከኔ ጋር ማይገናኝ ከሆነ ለምን ደበቃችሁ? በቃ ራስ ምታቴን አታባብስብኝ አቤል። ና በቃ እንደውም አትነስ። አድማጮቻችን በመከታተል ላይ የምትገኙት እፍታ የተሰኘውን የመዝናኛ ፕሮግራማችንን ነው። እንደሚታወሰው ባለፈው ፕሮግራማችን በቀናት መካከል ስለተሰኘው የአክሊሉ መርሻ መጽሐፍን በተመለከተ የቀረበበትን ቅሬታ ማስደመጣችን ይታወሳል። አው ያስደመጥነውን የዳንኤል ሞገስ አቤቱታ ተከትሎ የመጽሐፉ ደራሲ አቶ አክሊሉ መርሻ እዚህ ድረስ በመምጣት በአጠቃላይ ለአየር በበቃው ፕሮግራም ላይ የተሰማውን ከፍተኛ ቅሬታ ገልጾልናል። እንግዲህ በደራሲው በኩል ያለውን እውነት ለአድማጭ መግለጽ እንዲችል ጉዳዩንም ሚዛናዊ ለማድረግ በስልክ መስመራችን ለማግኘት እየሞከርን ነው። አው ቀደም ሲል እንደገለጽንላችሁ ይህ መጽሐፍ ከፍተኛ ተወዳጅነትን ከማትረፍን ባሻገር ይቅርታ ታሪኩ አክሊሉ መስመር ላይ ገብቷል። ሄሎ ጤና ይስጥልን አክሊሉ። ጤና ይስጥልኝ። ከብርሃን ኤፍኤም 103.3 እፍታ ፕሮግራም ነው የምደውልልህ። እሺ አቶ አክሊሉ ስልክን ስላነሳልን በጣም እናመሰግናለን። ምንም አይደለም። እንደሚታወቀው ባለፈው ፕሮግራማችን ያንተን መጽሐፍ በተመለከተ ይቅርታ አሁን የምሰጠው ምንም ማብራሪያ የለኝም። ፕሮግራማችን ያንተን ቅሬታ በአግባቡ ለማስተናገድ ዝግጁ ነው። አመሰግናለሁ። ለጊዜው እንዲስተናገድ የሚፈልገው ምንም ነገር የለም። ምንድነው ግን አላማ? የኔ ቤት ተረባክሽ ተረጋጊ። ከማረጋጋ ሰው ጋር ውልገብቼ እንደምረጋጋው ለጊዜው ግን ለሁላችን የሚሻለ መረጋጋት ነው። አንተ ምን አለብህ? 200 ሺህ ብርን ወስዳል። ሌሎች ብዙ ሺህ ብሮችን ማክስረኛል። ይገርማል። አሁንም ስለ ኪሳራ ነው የምታወሪው? ታዲያ ስለምን እንዳወራልህ ትፈልጋለህ? ይኸውልሽ የኔ ቤት አሁን መግባባት ስለማንችል ስልኩን ለመዝጋት ልገደድ ነው። ሰማለህ? ምንም የምታስተባብልበት እውነት ስለሌለ ነው መልስ ለሬዲዮ ያልሰጠው አለኝ። የለህም። አንድ ነገር ግን ወቅ ከዚህ በኋላ መሄድበት መንገድ ላንተ እጅግ እንደሚከፋብህ ነግራለሁ። የሚያዋጣሽ ከሆነ በርቺ። አትጠራጠር። ሴት ናት ብለህ አይደል እንደዚህ የምትጫወትብኝ? ልክህን ያላሰጠሁ እንደሆነ እኔ ስርጉት አይደለም። ደህና ዋሉ? እግዚአብሔር ይመስገን ደህና ውለሃል? የለመድክ ነው? እየለመድኩ ነው። ያው እንደነገርኩ እዚህ ሰፈር ቀን የውሃ ችግር አለ። ሌሊት እየጠበቅክ መቅዳት ይኖርብሃል። ጥሩ። በተረፈ ምንም አይነት መሳቀቅ ውስጥ እንዳትገባ። ቤት እግዚአብሔር ነው። እንደ ራስ ቤት አይተህ ነፃነት ይሰማ። እሺ፣ በጣም አመሰግናለሁ። ሊቁን እንዴት አገኘው? ቀልደኛ ቤቴ ነው። እንደዛ ነው። በዛ ላይ እንዴት አይነት ምሁር መሰለ። አይ ጥሩ ነው። ደህና ዋሉ። አሜን። ደህና ዋሉ።
አባዬ ገና በምን መዳን እንዳለበት አልገባህም። እባክሽን ተይኝ ልጄ። እንዴት ልተውህ? እንዴት ልተዋችሁ? እናታችን ታዝንብህ ከነበረው በላይ ክፉኛ እያሳዘንከኝ እንደሆነ ታውቃለህ? አውቃለሁ፣ ግን አልረዳኸኝም። እንኳን እኔ ልትረዳኝ ራስን መርዳት አቅቶ ይኸው መድኃኒት እየቃምክ ነው። ሲሳይም ቢሆን የነገ ዕጣ ፈንታው ልክ እንዳንተው ነው። እባክህን አባዬ፣ አንተና ሲሳይ የብዙ ሰዎችን ባለባችሁ የምታስለቅሳቸው ምስኪኖችን ባስካልቆመ ድረስ አንተም ከስቃይ አትድንም፣ ሲሳይም ነገ እንዳንተ መሆኑ አይቀርም። እየሞከርኩኝ ነው የኔ ልጅ። አልሞከርክም። ይህንን የምነግርህ ለመጨረሻ ጊዜ ነው። በአንተና በሲሳይ ምክንያት የተሰበሩ ልቦችን መጠገን እስካልቻልክ ድረስ እርግጠኛ ነኝ ከህመም አትድንም። አይ ሳሌም፣ ሲሳይ ማሸነፍ ተራራ የመግፋት ያህል ከብዶኝ። ግን ለምንድን ነው ሲሳይን ማሸነፍ ያልቻልከው? ጉልበተኛ ስለሆነ ነው። ጉልበተኛ ቢሆንም አንተ ግን አባቱ ነህ። አትሳሳቺ የኔ ልጅ። ከኔ አባትነት ይልቅ የሱ ጉልበት ቢበልጥ ነው እንዲታስሬ የቀረሁት። ምን ማለት ነው አባዬ? አሁን ከዚህ በላይ ምንም ልልሽ አልፈልግም። ይልቁን መድኃኒቱን እንድወስድ ፍቀጅልኝ። እሺ ውሰድ። አድማጮቻችን ያው እንደሰማችሁት አቶ አክሊሉ መርሻ ምላሹ ሊሰጠን ፍቃደኛ ነው። ያው እንግዲህ ምናልባት በቀጣይ ፕሮግራማችን አስቦበት ምላሽ እንደሚሰጠን ተስፋ እናደርጋለን። ለማንኛውም አድማጮቻችን አንድ ሙዚቃ ተጋባብዘን ተመልሰን እንገናኝ። ያንዳንዱ ሰው ግብዝነት ግን አይገርምሽ? ምን ታደርጋለህ እንግዲህ በሂደት በእኔና በአንተ የሚመጣው መጠበቅ ነው። ተናስተልኝ ሰርጉት ነይ። ቅድም ደውዬልሽ ነበር። ኦኬ ተና ተዋ። ከዚህ በፊት ፊልም ላይ ተሳትፈሃል? አላውቅም። እሺ የቁም ፎቶግራፊ ይዛል? አላስኩኝም። ታዲያ ምንድነው ይዘልኝ የመጣኸው? እንጃ አልገባኝም። ድርጅታችሁ ይሄንን ፊልም ማዘጋጀት አይችልም። ቆይ አንተ ዳንኤል ሞገስ ማለት አንተ ነህ? አይደለም። ታዲያ ማን ልበል? የሉሊት ሞገስ ባለቤት ነኝ። አሁን ነገር ሁሉ ያማረበት መጣ። ሲሳይ ማሸነፍ ተራራ የመግፋት ያህል ከብዶኝ። ምንድነው ማድረግ የምችለው?
ከዚህ በኋላ ሲሳይ ከህግ በላይ ሆኖ ሲኖር ማየት አልችልም። ስለዚህ እኔው ራሴ ለህግ አቀርበዋለሁ። ምንድነው ሳለ ምንድነው እንጃ ምንድነው ይወዳል ያለ ነበር ውሽ አረሮ የማይመች አባዬ